ብዙ ሰው ጠይቃችሁኛል፣ የኮሜንት ላይ ጽፋችሁልኛል። ስሙ አሁን የሚያስገርማችሁ ነገር እኔ ያለሁት አሁን አሜሪካ ውስጥ ነው የምትባለው ከተማ ካሊፎርኒያ ናት። ካሊፎርኒያ ከተማ ውስጥ ነው የምኖረው ያለሁት ቢልቨንት የምትባል ሀገር ውስጥ። በብዛት ደግሞ የጠየቃችሁኝ በጣም ያስተናገድኩት የአክሱም ስፓኒሽ ቪዲዮ ነው። የአክሱም ስፓኒሽ ቪዲዮ 2 ጊዜ ነው የለቀኩት። ሁለቱም በጣም ምርጥ ነው ብዬ ነው ማስበው። እሺ እንደምጠይቃችሁ እንደጠየቃችሁ የኢትዮጵያ ካፌ በማለት ጠየቃችሁ። የመጀመሪያው ጥያቄ ኮሜንት የኢትዮጵያ ካፌ የኢትዮጵያ አስተዳዳሪ ናቸው በብዛት ብላችሁ ጠይቃችሁ። ግን ሳስተዳድር ግን ቀደም እዛ ጋር እንዳልኳችሁ ምግቡ የመጣልኝ የኢትዮጵያ አስተዳዳሪ ስለሆነ ነው እንጂ በብዛት የሚበዛው የፈረንጅ ነው። ፈረንጁን የአሜሪካ ነው አለቀ። ሌላው ደግሞ ሁለተኛ ኮሜንት ነው የአክሱም ስፓኒሽ ፍላሽ የምትባለዋ ትንሽ ከተማ አይደለችም በብዛት ጠይቃችሁ። አዎ ትክክል ናችሁ፣ ትንሽ ከተማ አይደለችም። ግን እኔ ያሳየኋችሁ የአክሱም ስፓኒሽ መንደሯ ላይ ካጠገብ ከሱ ጀምሮ ወደዚያ ያለው የፍራሽ ከተማ ትባላለች ማለት ነው። የፍራሽ ከተማ ትባላለች ብዬ ነው እዛ ጋር እንደጠየኳችሁ። የፍራሽ ከተማ ናት እና ብዙ ቤት አለው ማለት ነው። እሺ ሶስተኛ ጥያቄው ልጇ ዝም ብላ ነው የምትጣለው አይደለም። የፍራሽ ከተማ ውስጥ ነው የምትኖረው። እናትየዋ እዛ ጋር ታስቀምጣታለች። በብዛት የሚያገኙት $1 ሚሊዮን ነው የሚያገኙት፣ አሜሪካን ዶላርስ ማለት ነው። እሺ አሁን ደግሞ መጠይቅ። እሺ አራተኛው ኮሜንት ደግሞ የዩክሬን ፍንዳታ ሲመጣ ቤት ነው የምንገባው። ስቶቭ ባለው ቅድም ያሳያችሁ ስቶቭ በዛ ከፍታችሁ ነው የምትገቡት። እሱን ከገባችሁ ብዙ ነገር ምግብ አለ፣ የምግብ አለ፣ ውሃ አለ፣ የሚበላ ብዙ ነገር አለ። እሺ አምስተኛ ኮሜንት የለቀቃችሁ ነው። 5 ኮሜንት ነው፣ 5 ኮሜንት ማለት ነው። እሺ ግንባታ ያለው ቤት ነው፣ እዚህ ውስጥ ነው ያለው ቤት። የኔ ቤት ነው ይሄ፣ እግሬ ራሱ የሚያክለው ገባችሁ? የቤት ነው ማለት ነው። የሚገርማችሁ ነገር ደግሞ የዩክሬን ፍንዳታ ቢፈጠር ከፍለናችሁ ነው የምትገቡት። $100 ትከፍሉና ትገባላችሁ። የኤክስ ኬብል በጣም ነው የምትወደደው ማለት ነው። እሺ አምስተኛው ኮሜንት ላንብብላችሁ። አምስተኛው ኮሜንት ምንድን ነው የሚለው መሰላችሁ? አዲሱ ቤት ያልኩ ካለ ቲኬት መግባት ይቻላል አላችሁ። ያው አሜሪካ ውስጥ እንደሚታወቀው አፓርታማ ውስጥ ስገቡ ብር ይዛችሁ ነው የምትገቡት። መጀመሪያ ብር አይከፈልም፣ ዝም ብላችሁ ትኬት ይሰጣችኋል። ትኬት ይዛችሁ በሩን ተሳይቶላችሁ ይከፈትላችኋል ማለት ነው። እሺ ጨርሰናል።